ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው። ቻሌንጁን አሸንፈካል። በ15 ቀን ውስጥ 100,000 ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ? እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። በጣም ጥሩ። ለመጨመሪያ ያክል ለመጨመሪያ ያክል በመጀመሪያ ደረጃ ሄሉ ምናልባት ስለ እኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን እርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆት ሆና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱን ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥቱ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየው ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ የተለያየ ፕራይስ ይኖረዋል። ግን እውነት እንዲያው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለውኝ። በዚህም አለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታውም ምኑም ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን ላይ ምን ይላል ማንም ሀቢባ እዚህ ጋር እኔ ጋር እንደውም ቪዲዮ አለ። እንደውም ሌዘር 6,000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከእሷ ጋራ ይሄን ሌዘር እና ይሄን ቱታ ገዛለሁ ብላኝ 5,000 ብር ብላለች። ሌዘሩ ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን የራሳቸው ፕራይስ ስለሆነ ተመቸው አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የነገረችሽ የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም እኛም ላይቭ ላይ መግባታችን ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድነው እኔ የጠየቅኩት? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድን ነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጅ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ሶ ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድን ነው የሚሸጡትን ብሩን አስቀምጠውት ዛሬ 1
ፓንት የሚሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣ 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ፣ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። መሆንም ያለበት የተሰጠው ቻሌንጅ ቪዲዮ የወንድ ቦንዳ ቤትም አለ ይታወቃል። ቦታው ወንዶችም ሴቶችም የሚመጡበት የተለመደ ቦታ ነው እና እሱ ኦፖርቹኒቲ አንደኛ የለመደ ከስተመር ማለት እኔ ማንንም ሰው አትራክት ያደርጋል ብዬ ማስበው ነው። ከቦንዳ ልብሱም ከምኑም ይልቅ ይሄ የለመደ ቦታ ነው አትራክት የሚያደርገው ማንንም። ምክንያቱም ስራ አለው ነው። የሆነ ሰው ቀጥታ መጥቶ እቃ ፒክ ያደርግበታል የምትዩ አይነት ሱቅ ነው። ከዛ ደግሞ ነገም ከነገ ወዲያም ቪዲዮ የሚሰራበት አካውንት ነው። እኔ ኦልሞስት የአመት ምናምን ብራንድ አምባሳደር ነኝ። አሁንም ፕሮሞሽን ብሰራ ሰው ከ3ቱ ብራንች የቀረበው ጋር ነው እንጂ የሚሄደው ለበረከት ተሰጥቶታል ብሎ አይቀርበትም። ይህን ደግሞ ቃል በቃል የምነግርሽ ምዬ ለሱ ለራሱ ብለዋለች። በእኔ ንግድ ፍቃድ መስራት ትችላለሽ በረከት፣ ንግድ ፍቃዴን አልዘጋብህም። እሷ ራሷ ናት ያለችው። ኦልሬዲ የ3 ወር የቤት ክራይ ከፍላበታለች። ከዛ በኋላ የቤት ክራዩ በወር 25,000 ብር ነው፣ አይከብድህም ስራ ትሰራለህ አለችው። እሺ አለ። እኔ ደግሞ ደወልኩለትኝና እዛ ሰራተኛ አለቻት ማለት ነው ሜሪ እሷ ብትሰራለት ጥሩ ነው። ልጁ ስራውን ስለማያውቀው ትንሽ ግራ እንዳያጋባው ነው። ሲስተም ውስጥ እስከሚገባ የተወሰነ ስራ አሳየው ምናምን ፒስ በቃ ተስማማን። በጣም ዲል አረግን በሱ ምናምን በቃ ሰላም እንደነበረ ነው የምናውቀው። ኤኒዌይስ አሁንም ማወራው ነገር እያንዳንዱ ሜሪ ቦንዳ የምትሸጥበትን ዋጋ ግሩፕ ላይ ገብተው ቼክ ማድረግ ይችላል። ላይክ አንድ ቦንዳ ምን ያህል ብር እንደሚሸጥ ዋትሳፕ ላይ የላክሽልኝ ሊስት ለሱ የሚሰጡት እቃዎች ናቸው ውስጥ ያሉ እቃዎች ናቸው እነሱ እንዳለ ሱቅ ውስጥ ያሉ እቃዎች። የመቼ ሊስት ነው ይሄ? እሱ ቻሌንጅ ከረንትሊ የምትሸጥበት ዋጋ ነው። አሁንም ያሉ እቃዎች እነዚህ እቃዎች ናቸው እና ኢቨን ሊስት አድርገን ልንልሻል። ይሄ የተሸጠውን እቃ እንደዚህ እስከዚህ ባለው ይህን ያህል እቃ ተሽጧል ብላ ታች ጋር ጽፋልሻለች እያንዳንዱ ነገር ሜሪ። እሺ ይሄ 1.3 ነው እዚህ ጋር የተገለጸው። አዎ 1.3 አይደለም የሚለው ኢቨን ከቁልፍ ሽያጭ ውጪ ኢማጅን በዚህ ሰዓት አቡ እግዚአብሔርን የለመደ ሱቅ። እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100,000 ብር ሽጫት እንደወጣ አውቃለሁ። ሀሳብ ይገባሽ? እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይህንን ሂሳብ የሰራችለት። ሱቁን ቪዲዮን አይተሹ ከሆነ ሙልት ያለ ልብስ ነው ያለው። ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁን ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200,000 ብር እቃ ብቻ ነው። ላይክ ውስጥ የሚገመት ከተባለ ሲገመት የተገመተው እናንተ አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽ የቁልፍ ሽያጭ እንኳን ብለን ፕላን አላረግም። ሀሳብ የገባሽ? አሁን እዚህ ላይ የቁልፍ ሽያጭ ልጨምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሀሳብ የገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጥ ማለት ስሟን ነው እንዴ? እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት ሙሉ በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል? ሁሉም እኮ ይሱ አይደለም ነው፣ እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች አላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው የለመደበት ቤት ነው። ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500,000 ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራ። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ ይባላል። እንደዛ ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በልበረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው ማውራው። ሁለቱም ቁጭ ብለው ነው የሰማሁትኝ። ኦኬ አሁን ደግሞ የአንቺ ከጨረሽ የእሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው 2 ሰው እኩል ማያወራ። አንቺ ስትጨርሺ ሚውት ታደርጊለትና በእሱ ደግሞ በተራው ያወራል። አንቺ ከተናገርሻቸው ውስጥ ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የእሱ ሀሳብ ነግሬሽ በዛ ላይ ምን ላይ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ
እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦልሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ የጠየቁት። አይዶኖ እሱ እንዴት እስካሁን እንዳላሰበው አይዶኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይነኝ። እኔ ይሄ የኔ አመለካከት ነው። እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን ህዝብ እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቅ። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጭ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጥ አትወጣም። በጣም እርግጠኛ ሆኜ ማለት ማንም ብረቶች የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጭ ነው። ይኸው አንብበሹ የለ ከቁልፍ ውጭ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳብ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። ኦኬ ያሳያለሁ። እሺ አንቺ ከጨረሽ የእሱ ተራ ነው። እሺ አቢባዬ ቴንኪው በጣም መልካም። እሺ አንቺ ሚውታል ሚዲያወራ ቤተሰብ እናንተ ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይዶን ነው ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ። አይነት ይላል እዚህ ጋር ቀሚስ 55 ፍሬ አይነት ብዛት ከዛም ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ብዛት 2 ዋጋ 6000። ሸሚዝ ብዛት 28 ዋጋ 2000። ጅንስ ጃኬት ብዛት 11 ዋጋ 3500። ፌር ሹራብ ዋጋ ብዛት 7 ዋጋ 3000። ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18
ዋጋ 2500። ጅንስ ሱሪ ብዛት 17 ዋጋ 3500። ሻርፕ ብዛት 5 ዋጋ 1000። ክሮፕ ቶፕ ብዛት 60 ዋጋ 2000። የጆ ቲሸርት የጂዮ ብቻ ቲሸርት ብዛት 9 ዋጋ 2800። እጀ ሙሉ ኦኬ፣ እጀ ጉርድ ለማለት ነው። ዘጋ እጀ ጉርድ ቲሸርት ኦኬ። እጀ ሙሉ አንድ ላይ ነው። ሶሪ ቲሸርቶቹ እጀ ሙሉ ናቸው። ጉርድ ብዛት 9 ዋጋ 2800 ብያለሁ። የጃኬት ብዛት 7 ዋጋ 3000። ጄርሲ ብዛት 1 ዋጋ 2500። ስስ ሹራብ ብዛት 4 ዋጋ 2500። ኢንቶታል 1.3 1,300,000 79,200 ይላል። 1.3 ብላችሁ ያዙት። ከዛ ብረት የተሰራበት 150,000 ቆይ 1.3ቱ ፕላስ ይሄንን ጨምሮ ነው። ኢንቶታ ብረቶቹን ኢንክሉድድ አድርጎ መሰለኝ 1.3 ህሊና 1.3ቱ 1.3 ብሎ ፕላስ ብሎ በቀስት ወደታች ያመለክታል። የልብሶቹ ሜሪ የላከችልኝን ሙሉ ነው ፎርዋርድ ያደረኩልሽ። እኮ ይሄ 1.3 የነዚህ ዋጋ ነው። ከታች የጻፈችውን አንበቤው ዲር ከታች የጻፈችውን አንበቤ ውስጥ ኦኬ። ከታች ብረት ይላል። ብረት የተሰራበት 150,000 ይላል። የሶስት አሻንጉሊት 21,000። የመስቀያ 20,000። የእንጨት መደርደሪያዎች 15,000። አምፖል 7,000። 3 ወር የቤት ኪራይ 75,000። መስታወት 8,000። መለኪያ መጋረጃ 5,000። በራሳችን ንግድ ፍቃድ ይላል። በራሳችን ንግድ ፍቃድ ኦኬ። ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ። ሱቁ ስለማይዘጋ የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል። የቁልፍ ሳንጨምር ይላል። ኦኬ እነዚህ ልብሶች ናቸው። የልብሶቹ ቢደመርና የእነዚህ እንዳለ ሲደመር የብረት 150,000 የብረት የአሻንጉሊት የአምፖል የሱቅ ኪራይ 75,000 ከነ ልብሶቹ ኦል ኢንቶታል 1.3 ይመጣል። የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ። ይሄ እነሱ የሚሸጡበት ዋጋ ነው። አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት፣ እሱ ሊናገር ነው። አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ? እኔ አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡኝ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል። ሁሉም ህዝብ እዚህ ጋር ያለው ቻሌንጅ ስቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው። እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሀቋን የማወራ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው። እኔ የማወራ አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እውቀው ምናምን እንግዲህ እሱን ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው። እዚህ ደረጃ እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ መጀመሪያ ጥያቄ ያለ ለበረከት፣ ከዛ ላንተ ድሉ ይሰጣል። በረከት ስትሄድ ከሱ ጋር ነው ሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው? የመጀመሪያ ቀን ያው እዚህ ስራ ቦታ የመጣው ቪዲዮ ምናምን አንስተው እንግዲህ 1,500,000 ብር አሸናፊ የሆነው በረከት ነው ምናምን ብሎ ይዘውኝ ሄዱ። እኔ ደስ ብሎኝ፣ እኔ ስለ ቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ፣ ቤተሰቦቼ በጣም አመሰግናለሁ፣ በመጀመሪያ እግዚአብሔር ይመስገን ምናምን ሙላ ብዬ እንትን ብያለሁ። ቪዲዮ ሰርተናል ከነሱ ጋራ ማለት ነው።
ጥያቄ ስትሄድ አብሮ ሄዷል ወይስ ብቻ? አልሄድም። ብቻዬን ነው ብያለሁ መጀመሪያ። እሺ አላውቅም ነበር የሚሸጠው በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠ ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች። በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ